ስላለበት ወይ ሳልነግርሽ አላወቅሽም መሰለኝ። ቺታ አረገብሽ እኮ አረፍ የምትይበት መተኛ ምናምን ላምጣልሽ እዚህ። አይ ምን ትሰራለህ? ቤት ያረል እንዴ? ሰላም በይ። በቃ ብላኩጣ ሀይሚ ማለት እሷ ናት። ታወቂያት? ከአስሮቹ አንዷ ነች። አይ ክርክሩን ትተነዋል። ከወደደን ጋር እንዘልቃለን። ለታመነልን እንታመናለን። ላከበረን ለእኛ መልካም ውለታ ለዋለልን ምላሻችን ደግነት ነው። ይዘውጣልኝ የምን ሴቶች እንደፈለክ እዚህ ሴት ይዘህ ልትመጣ ትችላለህ። ቤቱ እኮ የእኔ ነው። የእናት ያንተ የሆነ እንደሆነ እና ታዲያ እንደፈለኩ ነው አለሁበት። ሰማችሁ? ሀይሚ ያለችውን ሰማችሁ? የእኔ ውድ ቤተሰቦች፣ በጣም የምትወዷቸው የምትጨነቁ ሰዎች ሰማችሁ? አሁን ያለችውን ሀይሚ አምልጧት ነው ይሄን ቃል የተናገረችው። ነገር ግን ካሜራማናቸውም ለእናንተ ለኦዲየንሶች ስለሚያስብ ይመስለኛል ይቺን ፓርት ከት አድርጎ ያለወጣው። እንግዲህ ይዛቸው የመጣኸውን ሴቶችን ይዘህልኝ ውጣ ስትለው የምን ሴት ነው ይዤ የምወጣው? ይሄ እኮ ቤቴ ነው አልወጣም ሲላት ምንድን ነው ያለችው? ቤቱ የሁለታችንም ነው ያለችው። ዝጋ ነው እኔ ጥያቄ የምጠይቃችሁ። ሀይሚ ሆነች ብሩክ የሚሰሩት ስራ በአንድ ላይ ነው። የሆነ ነገር ሲያወጡም በአንድ ላይ ፕላን አድርገው ነው የሚያወጡት። ምናልባት የባንክ አካውንታቸው የተለያየ ሊሆን ይችላል። አንድ ላይ ላይሆንም ይችላል፣ አንድ ላይም አይደለም። ነገር ግን የሆነ ነገር ሲያወጡ፣ የሆነ ነገር ሲገዙ፣ የሆነ ነገር እናደርግ ሲሉ አብረው በጠረጴዛ መሀል ተወያይተው ማውጣት ያለባቸውን ነገር አብረው ተፈቃግረው ነው የሚያወጡት። ግን ምንም ነገር ሲያደርግ፣ ምንም ነገር ሲፈጠር፣ ምንም ነገር ሲሰራ ሀይሚ ይሄን አድርጋለች፣ ሀይሚ ይሄን አውጥታለች አይባልም። ሁሉ ነገር ያው ሀይሚ ከጎኔ ናት የሚል ምስጋና ነው እንጂ ስለሷ የሚነገረው እንዳወጣች እንዳደረገች ሁሉ ነገር የጋራ እንደሆነ ግን ለምንድን ነው ፕራይቬት የሚያደርጉት? እሷ የምታወጣውን ውጪ እሷ የምታደርገውን ነገር ሁሉ ነገር ብሩክ እንዳደረገ ብቻ ነው ዘጋ የሚወራው። ይሁላችሁ አያችሁ፣ አንድ ላይ ነው የሚኖሩት። ቤቱም የጋራ ነው። ብሩክ አይደለም ተከራይቶ ይሄን +1 ቤት ብቻውን ተከራይቶ አይደለም እዚህ ቤት የገቡት። አብረው ተወያይተው ተነጋግረው የሁለቱም ስም በአንድ ላይ ሆኖ ነው። ነገር ግን ለተመልካች ብሩክ ብቻ ያደረገው ነው የሚመስለው። ለምን? ይሄ ጥያቄ ለእናንተ ለውድ ተመልካቾች ነው። ለምንድን ነው የሀይሚ ስም ዘጋ የሌለው? ይኸው ከራሱ አንደበት ሰማ ነው። ቤቱ የሁለታችንም ነው አለች። ይህንን ያለችው ተሳስታ የሆነ ነገር አምልጧት ነው። ነገር ግን ካሜራማናቸው ደግሞ ቪዲዮ ኤዲት አድርጎ የሚለቀው ሌላ ስለሆነ ይችን ፓርት ከት አድርጎ አላወጣም። ለማንኛውም እንቀጥል። አሁን ነው እንደ መኖርሽ የታየው ካልወጣው እያልሻል ነበር። እኔ ደግሞ ምንም ስነስርዓት አልወጣም። ይህ ሀይሚና ብሩክ የሚሰሩት ስራ በጋራ ስምምነት፣ አንተም የፈለግከውን ሴት እያመጣህ ማስገባት ማስወጣት ትችላለህ። እኔም የፈለግኩትን ቃላቶች እያዘነብኩ ዶላራችንን እንሸምታለን። ተመልካች ከፈለገ ነቃ ደንገጥ ብሎ ይረዳን፣ ካልፈለገ ደግሞ የራሱ ጉዳይ ነው በማለት እንግዲህ ስራቸውን የበለጠ ቀጥለውበታል። ለማንኛውም ትናንትናም ዛሬም በተለቀቀው ቪዲዮ ላይ አጭር ወይም ሰብሰብ አድርጌ በተሰጥበታለሁ። ቪዲዮ ላይ እያደረጋችሁ ተከተሉ። ሰላም ሰላም የኔ ውድ ቤተሰቦች እንዴት አላችሁ? እንግዲህ የምንወዳቸው ካፕሎች ትናንትናም ዛሬም በእዩ ቤት መጥተዋል ማለት ነው። ትናንትና ብሩክ ያው ከተከራየበት ተከራይቶ ሀይሚን ካስቀመጠበት ቤት እንግዲህ ሀይሚ ውጣ ብላ ፖሊስ ካላመጣ ከዚህ ቤት ውጣ ብላ አባራው ነበረ። ለነሱ ለእኛ ሳይሆን ያው እሱ ወጥቶ በድጋሚ ወደ ቤቱ ሲመለስ ልብስ ሊቀይር ሲመለስ ሌላ ሴት ወይም ያክስቱ ልጅ ይዞ መጥቶ ሀይሚን ለማስቀናት ያደረገበት መንገድ። ሀይሚ ደግሞ ቤት ውስጥ እነሱ ሲመጡ ያክስቱ ልጅ ብሩክ ይዞ ሲመጣ ምግብ አዘጋጅታ ምግብ ስትሰራ የለበሰችውን ልብስ የታየሽ እንዳትሉ ደግሞ ይህንን ልብስ ለብሳ መቼም ምግብ አሰራም። ልብሷ ምግብ ምናምን ለነሱ ለአክስቱ ልጅና ለብሩክ ካዘጋጀች ጣውላ ላይ ውሃ አለ በሰርቪስ አይታችሁ ከሆነ ምግብ ደግሞ ተዘጋጅቷል። እንትሩ ላይ ይሄ ክሽን ምንድነው የሚባለው ላይ እና አይ ተመልካች፣ እኛ እኮ የአረብ ሀገር ሴቶች። ለማንኛውም እኔ ደስ ነው ያለኝ። ለምን እስከ ዛሬ እኛ ስትረግጡ ለነበራችሁ፣ እስከ ዛሬ እኛ በእነሱ አስተያየት ስንሰጥ እናንተ በእውቀታችሁ ሪፖርት አድርጋችሁ አይደለም
ከፍላችሁ ቻናላችንን ስታዘጉ የነበራችሁ ዛሬ ምን ተሰማችሁ? ለማንኛውም ትናንትና ብሩክ ሀይሚን ለማስቀናት የአክስቱ ልጅ ይዞ ሲመጣ ሀይሚዬ ቅመሟ፣ ጎበዟ፣ ጀግኗ፣ ቆንጅየዋ በ19 ዓመቷ ራሷን ችላ የምትኖረዋ ሴት ደግሞ ከሴቶችም ሴት እውነቴን ነው የምላችሁ። እኔ ስራቸው ነው እንጂ በጣም የሚደብረኝ በጣም ጎበዝ ናቸው። የሚሰሩት ስራ ስህተት እንደሆነ በደንብ ያውቃሉ። ግን ተመልካች ምንም ስለማያውቅ በቃ ዝም ብሎ የሚነዳ ስለሆነ እንደነገርኳቸው ምንም እያደረጉ እየታጠቡ ፈጣቸውን እየፈሱ ራሱ እያንዛረጡ ቢሰሩ ቪዲዮ ቢለቁ ያን ቪዲዮ ላይክ ከማድረግ ወደ ኋላ አትሉ። ምንም አታመጡም ብሏል ብሩክ። ቴክስት የምጽፉልኝ ቴክስት ዞር ብዬ ምን ነገር ማለላችሁም ብሏል። እና የምጨቀጭቁት አላችሁ በውስጥ እየተጣሉ ይመስላችሁ። እና ለማንኛውም ትናንትና በሀይሚቱ ቻናል በተለቀቀው ቪዲዮ ላይ ብሩክ ያክስቱ ልጅ ይዞ ሲመጣ ሀይሚዬ ደግሞ ባለሙያዋ፣ ቆንጅየዋ፣ ጎበዟ ምግብ ሰርታ ጣውላ ላይ ውሃ ምናምን በሰርቪስ አስቀምጣ እንደዚህ እምር ቁንጅት ብላ ልብሷን ቀይራ ፏ ብላ ልክ የሆነ ፕሮግራም እንደሚካሄድ የሆነ ፕሮግራም ላይ እንደሚሄድ ሰው ለባብሳን የጠበቀቻቸው። በቃ ይሄ ነው ጨዋታው። በቃ ለቪዲዮ ለአቴንሽን እናንተን ለማንጫጫት የሆነ ተኮሳተረ ምናምን መጨረሻ ላይ የሰራችሁ ምግብ እዚህ አትበሉም ስትለው አውቆ ነው። ቪዲዮ ካሜራው ከተዘጋ በኋላ ተመልሰው መጥተው ያን ምግብ ይበላሉ። ላይክ በቃ ውጭ ይዤሽ ልውጣና እኔ ልጋብዘሽ ምሳ ብሎ ይዟት እንደወጣ አድርጎ ካሜራው ተዘጋ ማለት ነው። በዛሬው ዕለት ደግሞ እንግዲህ እርጉዝ ሆና ለምትሰሯ እህታችን እዩ ቻናል እንደተከፈተላ ሀይሚና ቻናሉን ከፍታ የገና ስጦታ የሰጠቻትና ሀይሚና እዩ ዛሬ ደከመኝ ፎቅ እየወጣሁ ነው ደከመኝ እና እዩ ቤት ነው ዛሬ የመጡት። በጣም ደስ ይላል ክርክራቸው፣ እናንተን ለማደናበር ለማደናገር ያላቸው ነገር እኔ ይደግፋችኋለሁ። እንደነገርኳችሁ እናንተ መሰላችሁን ከጎናቸው ያለውን ሰው አጣጥላችሁ ሌላውን ከፍ ለማድረግ የምጥሩ ሰዎች ይኸው መልሱ ከኛ ሳይሆን ከእነሱ እየሰጣችሁ ነው። አዩ ምን አለቻችሁ? ትናመንታ ማለት ነው። ምን አለቻችሁ? አዩ ምንም ብትሉኝ ምንም ብታወሩ ምንም አታመጡም አለች። ብሩክም ያለው ብሏል አይደል? ብሩክም ካሁን በፊት ብሏል። እዩም ዛሬ ያለች። ለማንኛውም እነሱ ስራ ነው የሚሰሩት። ሀይሚ የኔ ጎበዝ በርቺ። እንደዛ አይነት ነገር በጣም ነው ደስ የሚለኝ። ከታች አሉ መስራት እየቻሉ ግን ሳፖርት የሚያደርጋቸው የሚደግፋቸው ከበር የሚሆናቸው ምርኩዝ የሚሆናቸው ሰዎች እያጡ እዛው ክሽን እናታቸው ቤት ተደብቀው የሚቀሩ አሉ። ብዙ ታይለንት ያላቸው ሰዎች እንደዛ አይነት ሰዎችን ደግሞ በሲስተም እነ ብሩክ እያመጡ ነው። ከአሁን በፊት እነ ሊንዱን እነ ቅዱስን እንዴት ነው አብረው እየሰሩ ከዛ ቻናል እየከፈቱ እያሰጧቸው ነው። እንደዙ አሁን ይችንም ከፈቱላት። ዛሬ ከሀይሚ ጋር መጣ ለቪዲዮ አቴንሽን ለመሳብ በቃ መልስ ተመላለሱ። ሌላ ነገር የለም። አብረው ናቸው ፋብሽ እያሉ ነው። ነገ ደግሞ የብሩክ ያክስቱን ልጅ እመኑኝ ቻናል ከፍቶ ይሰጣታል። እሷም ያላትን ታይለንት ወደ እናንተ የተሰጣችሁን አሜን ብላችሁ ለምትቀበሉ ሰዎች የፈለጋትን ቡርቅቅ ብላ ቪዲዮ ሰርታ ትመጣለች። ነገ እመኑኝ የብሩክ አክስትም የብሩክ ያክስቱ ልጅም ከብሩክ ላይ ውረጅ ምናምን ብላችሁ እሷን ብትሰዷት ብታወሩ ባታወሩ ምንም አታመጡም ብላ ነው ቪዲዮ መሰራው። ለማንኛውም የሚሰሩት ስራ ሆኖ ሳለ ጧት ጧት መዝሙር ከሰዓት ደግሞ ዘፈን የምትዘፍኑላቸው የምታለቅሱላቸው በቃ በእናንተ የሚመሩ የሚመስላቸው ሰዎች እንዲሁ ምን ተሰማችሁ? መቼም ዛሬ ድምፄ የሆነ እያለከለኩ ነው ደረጃ እየወጣ ስለሆነ ነው እንግዲህ ቻሉት። ምን ተሰማችሁ? ምን ተሰማችሁ? እንደዛ አይነት ስራ እኔ በቃ ምንም አይመስለኝም። ትንሽ ያው የሚሰማኝ ስሜት አለ፣ ግን ቢሆንም ምንም አይመስለኝ። እኔ በደንብ ጠንቅቄ ስለማውቃቸው እነሱን ማለት እኔ ካሁን በቪዲዮ የሰራሁት አለ እኔን ስትሳደቡ አፍሽና ትክፈች ምናምን ስትሉ ለነበራችሁ ሰዎች ከእኔ ሳይሆን ከራሳቸው መልስ እያገኛችሁ ስለሆነ እኔ በጣም ደስ ብሎኛል። ቻናሌንም ሰብስክራይብ አድርጉኝ፣ ቪዲዮ ላይክ አድርጉ። አሞትም አይገላችሁም። የእኛን ቪዲዮ ላይክ ብታደርጉ እኛን ቻናል ሰብስክራይብ ብታደርጉ ቢጤያችሁን ብታከብሩ እና ሀይሚም እንደዚህ አይጫወቱባችሁ ነበር እውነት ስነግራችሁ። እናንተ ግን እንደኛ አይነቶችን እያንቋሸሻችሁ እየተሳደባችሁ ትክክለኛ አስተያየት ስንሰጥ እኛን እያጣጣላችሁ እናንተን ከፍ ከፍ ስታደርጉ ያው እንደነገርኳችሁ መልሱ ከእነሱ አገኛችሁ። እኔ በጣም ነው ደስ ያለኝ። በጣም ጎበዝ ልጅ ነበር። እኔ ተውኝ፣ በስክሪን ነው የምሰራው፣ እዚህ ዩቱብ ላይ ነው በቪዲዮ ነው የሚሰራው። አስተያየት ሲሰጥ እኔ ደስ ሲለኝ ሁሌ ነው ቪዲዮ ነው የቪዲዮ ጥራት ኢዴቲንጉ ራሱ የእሱ ልጅ ራሱ በጣም የሚገርማችሁ ከፍለው ነው ቻናሉን ያዘጉበት። እናንተ አሁን ከፍላችሁ ቻናል ያዘጋችሁ ተከበራችሁ፣ ከጥፍራችሁ ቆሻሻ አይቆጥሯችሁም። ለማንኛውም ዛሬም ነገም ስራቸው ይቀጥላል። እየወለደ ድረስ ይሄ ድራማ የሚያቆም አይመስለኝም። ይመቻችሁ።
የኔ ውድ ቤተሰቦች ምርጥዬ ሆናችሁ ማርያምን በጣም ሳላመሰግናችሁ አላልፍም። ሳታውቁኝ እኔ እኮ በጣም ብዙ የሚያውቁኝ ልጆች ነበሩ፣ አሁን ዞር ብለዋል እውነት ስለምናገር። እኔ ጋር ግን አሁን ያላችሁ ሰዎች እኔን ሳታውቁኝ ሳፖርት እንድታደርጉኝ አስተያየት የምትሰጡኝ ማርያምን ክብር ነው ማድረጋችሁ።